መወያየት አለብን። ግዴታ ነው መወያየት አለብን። እስከ መቼ ተሰዳድበን እስከ መቼ ተዘላልፈን? ተወያይቶ ማሳመን የሚችል በዛው እንከባበራል። ሰላም ብያለሁ። ሰላም ይሁን። ሰላም ናቸው። እንዴት ናችሁ ወገኖች? ሁሉ አማን፣ ክብሩ ይስፋ። ሁሉ ሰላም ሰላም ነው አለው። ባበየ አለው። ደህና ነኝ። በጣም ጥሩ። እንግዲህ ጥያቄዎቹ ምንድን ነው? አንደኛ በክርስትና ላይ እርግማን አለ ያጥፋቸው የሚል አለ ቁርአን ላይ የተነበበ ነው። ሁለተኛው ደግሞ ነቢዩንና አላህን ያልተቀበለ በሙሉ ግብር እስካልተቀበሉ በጦርነት ተፋለሟቸው ይላል። እነዚህ ነገር ትክክለኛ መረጃ ነው ወይስ ውሸት ነው የሚል የለም ነው ምትለ ምን መሰለህ፣ ቁርአኑ ሲወርድ መካ ላይ የነበሩ ነቢዩን እየካዱ ሙሽሪኮች ምስኪኖችና ዳሆች መንገድ ላይ ቆሞ እየዘረፉ የነበሩ ሙሽሪኮች ነበሩ። ገባ? ከዛ አሁን ክርስቲያኖች ሲሉክ የሁዶች ሲሉክ እንግዲህ የኢስላም የሁዶ እዛኔ የሙሽሪክ የሁዶች ነበሩ። አሁን እንደዚህ እኛንን ብሌ መውሰድ የለብህም። አንደኛ ክርስትና ይላል ቃል በቃል እኮ ክርስቲያኖችን አልመሲሕ ማለት አሁን በአማርኛ ስትሮጅ ክርስትና የሚላለው ቃል በቃል መሐመድ ይሁን እያዳምጠኛ በአረብኛ ነው። ይቅርታ እኔም እየቸኮልኩ ነው። ይቅርታ ማለት ስለ ቸኮልኩልህ በጣም ይቅርታ። በአረብኛው ስታነብ ክርስቲያን የሚባል ነገር መሳሪያዎች በአረብኛ አልመሲሕ ይጨርስ እንስማው በደው ጨርስ አልመሲሕ እስቲ በአረብኛው ቀረብ አድርግልኝ። በአረብኛው ላነበው። ይቅርታ እሺ፣ በአረብኛ ቀረብ አድርግልኝ። ወደ አረብኛ ክርስቲያኖችን የተናገረው አይዋ وقالت اليهود عزير بن الله يقول እናንተ ስለ በተለይ የኛ ሀገር ክርስቲያኖች አህለል ኪታብ የሚባሉት ኪታብ ወልቁርአን በጣም ይወዳቸዋል። ዑዘይር ብን አላህ ያሉት የሁዶች በጣም መሬትና ሰማይ ናቸው። ከኢትዮጵያ ወንድም ቤቶች ለሙስሊሞች ተብሎ የተዘጋጀ አይደል እንዴ? ለክርስቲያኖች አይደለም እኮ። የአማርኛው ቁርአን ለሙስሊም ወንድምና እህቶች ነው ቁርአኑ የተዘጋጀው አይደል እንዴ? የስ ስለዚህ ለሙስሊሞች ከተዘጋጀ እኛ አነበብ ነው፣ ክርስቲያኖች አነበቡት። አሁን ለምሳሌ እርግብ ነኝ የምትለው አነበበችው እህታችን፣ ሌሎችም አነበቡ። ሌሎቹ ሲያነቡት ለምንድን ነው ስህተት የሚሆነው? እንደዚህ አይነት መረጃዎች አላህ ያጥፋችሁ ብሎ ረግሞናል። ኖ ዩኒ እንደዚህ ተወስደው እንደዚህ አሉን እንዳትበል ሆኖ ማስረጃው እዚህ ጋር ነው ያለው። ይኸው አላህ ያጥፋቸው ተብሎ ተጽፏል ቁርአን ላይ። ማብራታ ወንድም ዩኒ አሁን ይቅርታ ይሁን ብታወጣኝ ደስ ይለኛል። ኖ ተነጋገር ብራዘር። አውቃለሁ ብለህ አይደል የገባው? ደስ ይለኛል ማለት እኔ የሚችለውን ላስረዳክ አስረዳክ። ቁርአን ሲወርድ በተለይ 80% የወረደው እዛን ጊዜ የነበሩት ሰው ልጆችን አጥንታቸው አሰባብሮ የበሉ የነበሩ ሙሽሪኮችና የሁዶች ነበሩ። አሁን የዛሬ ረሱል ሰለላሁ ዐለይሂ ወሰለም ሃጅሩ ኢለል ሐበሻ ፊሃ መሊኩን ላ ዩዝሊሙ አሐድ። ወደ ኢትዮጵያ የምትባል ዛሬ ኢትዮጵያ ናት፣ ሀበሻ የምትባል አገር አለች። ክርስቲያን አላሉ መሊኩን አንድ ቆይ ጨርስ እርግብያ እንዴ ማዳመጥን የመሰለ መልካም ነገር የለም። ሙሉን አዳምጠሽ መመለስ ስትችይ ምን ችግር አለ? ወደ ኢትዮጵያ ተጓዙ። ሰው ልጅ ማይዞልም ያለ ሰው ልጅ ማይጎዳ የሰው ልጅ ማይበድል መንግስት አለና አገሪቷ ሰላም የሆነች አገር ወይም ደግሞ ህዝቦቿ እንግዳ ተቀባይ የሆኑ አገር አለ። ሀበሻ የምትባል አገር እዛ ሄዱ ተብሏል። ይኸውልህ ኢትዮጵያ ያገናኘው ስለተነሳው ቁርአን ላይ የመጣው ነኝ አንተ እና አሁን ኢትዮጵያ ያለ ክርስቲያን እንዳለ እዛኔ ክርስቲያን ነበሩ። እዛ ጊዜ የነበሩ ክርስቲያኖች ከሌላ ሀገር ሙስሊሞች እንደበለጡ ማወቅ አለብህ። ሆኒ ከሌላ ሀገር ሙስሊሞች ከዓለም ይኸውልህ አሁን ግብፅ፣ የመን፣ ኳታር የተለያየ ሀገሮች ያሉ
ኢራቅ፣ ፍልስጤን፣ የመን እያሉ ወደ ኢትዮጵያ የላኩት ለምንድን ነው? እኛ ሀገር ያሉት ክርስቲያኖች እንግዲህ ከሌላ ሀገር ሙስሊሞች ስለበለጡ ነው። እንግዲህ በብዙ ነገር አሁን ቁርአኑ በአማርኛ ክርስቲያኖች ስላለ እኛንን ብለህ መውሰድ የለብህም። አሁን አልመሲሕ አለ አልመሲሕ ዑዘይሩ ብኑላህ ያሉትን ስላለ ስትረጀም ቋንቋው ክርስቲያን አለ። አሁን ሌላ ነገር ስላጡ ነው በአማርኛ ስትረጀሙ ሌላ ቋንቋ አሁን ክርስቲያን የሚባል ቃል ሌላ የላትም። ይኸውልህ አሁን ምሳሌ አንድ ነገር 3 4 አይነት ስም አላቸው፣ ግን ክርስቲያን የሚባለው ስም ሌላ ስም የለውም። ይኸውልህ ክርስቲያን ብቻ ነው። ቆይ ዝም በሉ። ሰው ይታዘባል፣ ማብረደ ይታዘባል። ሰው ያያል። እዚህ የሚያይ ሰው ከነ ማስረጃ የመጣ ነው። ይሄንን ነገር አንተ ባነበብከው ትክክለኛ አባባሉ ተረግሟል። ቃል በቃል ላይ ያለው ክርስቲያኖች አላህን የማይከተሉ ነብያቸውን የማይከተሉ ግብር እስካልከፈሉ ድረስ ተዋጓቸው የሚልም ጭምራል። ይሄ ቁርአናችሁ ላይ ነው ያለው። ቁርአን ጋር ያለውን አብራራልኝ ነው የምልህ። በማስረጃ ነው እኛ ያዝ። አንዴ ላውራው ከታላቅ ይቅርታ ጋር ሰላም ለእናንተ ይሁን። እሺ መሐመድ ነሳሃራ ማለቱን ማለት ነው። ነሳሃራ ማለት በእኛ በአማርኛ ነው። አረብኛውን ነሳሃራ ማለት በአረብኛ ነው ነሳሃራ ብሎ ያስቀምጠው አይደለ? ነሳሃራ ማለት ሲተረጎም ምን ማለት ነው? اليهود غير الله النصارى ማለት ክርስቲያን ነው። ኦኬ በሱረቱል ተውባ ቁጥር 30 ላይ አይሁዱ ዘይሬ አላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ አላህ ልጅ ነው አሉ። የባፎቻቸው የሚናገሩት ቃላቸው ነው። ከቀደሙት ጋር በክህደት ተመሳሰሉ፣ አላህ ያጥፋቸው ይላል አይደል? የትኞቹን ነሳሃራዎች ነው አላህ ያጥፋቸው ያለው? የትኛው ነሳሃራዎች? በጣም ጥሩ ጥያቄ ነው። በጣም ጥሩ። አሁን ለዩኒ ወንድሜ እንደነገርኩ ያለው አሁን እኮ አሁን ያለው የኛ ትውልድና እዛኔ መንገድ ላይ ቆሙት የተለያየ ስራ የሚያመላልሱ ሰዎች ቁርአን ለነሱ ቀጥታ እኮ አሁን እነሱ የሆነ ነገር ሲያጠፉ ቀጥታ እኮ አያ ከሰማይ የወረደ ነበር። ምን ብለው ነው አላህ ያጥፋቸው ያላቸው? መሐመድ ምን ብለው ነው አላህ ያጥፋቸው ያላቸው? አላህ ምን ብለው ነው አላህ ያጥፋቸው ያለው? እነዚህ ነሳሃራዎች ኢሳ የአላህ ልጅ ነው አልመሲህ የአላህ ልጅ ነው ብለው ነው አይደለ? አሁን ያሉት ነሳሃራዎች ኢየሱስ የእግዚአብሔር ልጅ ነው ብለው አያምኑ ወይ? አሁን ያለው ትውልድ ነው አያምንም። እኛ እናምናለን። ያኔ ክርስቲያን ነኝ፣ ኢየሱስ የእግዚአብሔር ልጅ ነው ብዬ ነው የማምነው። ይኸው ዮኒም ያምናል፣ እርግብም፣ ሁላችንም እዚህ ክርስቲያኖች በሙሉ በኢየሱስ ጌትነት በእግዚአብሔር ልጅነት የምናምንን ሙሉ ክርስቲያኖች፣ ፕሮቴስታንትም፣ ካቶሊክም፣ ኦርቶዶክስም በነገራችን ላይ እሱም እኔም አንተም የፈጠረ እግዚአብሔር ነው አላህ ነው። እግዚአብሔር ማለት አላህ ነው። አንድ ነገር አይደለም። እንዴት እግዚአብሔር እኮ ዓለምና ሰማይና ምድር የሰው ልጅ የፈጠረ እግዚአብሔር ነው። እኔም ማምነው አላህ የፈጠረው እግዚአብሔር እንጂ አላህ ነው ብዬ አላምንም። ኦኬ ይኸውልህ እኔ ማምነው እግዚአብሔርን የፈጠረው እንጂ አላህን የፈጠረው ብዬ አላምንም። እንደ ክርስቲያን በፍጹም አላምንም። ይሁንዬ እኔ እግዚአብሔር መሬትና ምድር ሰው ልጅ የፈጠረ እግዚአብሔር ስትለው በአማርኛ ስለወጣ ነው እንጂ አላህ እንደሆነ ማወቅ ያለብን ለአንተ ነዋ። በአንተ በእስልምናው አላህ ነው ብትለኝ ኢትስ ኦኬ። በእኔ በክርስትና ግን አላህ ለእኔ ምንም አይደለም። ለእኔ እግዚአብሔር ብቻ ነው። ለእኔ አምላኬ የማመልከው አምላኬ እግዚአብሔር ተግባባ። እኔ እግዚአብሔርና አላህ አንድ አይደለም። ለእኔ ለአንተ ሊሆን ይችላል፣ ለእኔ ግን አይደለም። እዚህ ጋር ዮኒ አሁን ሁሉም ነገር እየፈጠረ ስኖ ግን ነቢዩላህ ዒሳ ዓለይሂ ሰላም ነቢዩላህ ዒሳ የአላህ ልጅ ነው ብላችሁ ነው የምታምኑት? የእግዚአብሔር ልጅ ነው ብለን ነው የምናምነው። የእግዚአብሔር ልጅ ነው። እኛ ደግሞ ነቢይ ነው እንደ ረሱላችን ሰለላሁ ዓለይሂ ወሰለም አላህ የላከ ነቢያችን ነው ብለን ነው የምናምነው። ትክክል፣ እስማማለሁ። ኦኬ አሁን እዚህ ጋር
እሱና እኔም አንተም እዚህ ምድር ላይ ያለው ነገር የፈጠረ አላህና እግዚአብሔር ከሆነ ኢየሱስን የፈጠረ አላህ ከሆነ እንግዲህ በአላህ ወይም ደግሞ በእግዚአብሔር 100% አምናችኋል እኮ እኔም እንደምወስደው አምናችኋለሁ። መሐመድ አንደኛ ነገር ርዕሱን ሽፍት አደረግ። ሁለተኛ ነገር ደግሞ ኢየሱስ ተፈጠረ የሚል ትምህርት የለም። በመጀመሪያ ወደ ርዕስ ተመለስና በሱረቱል ተውባ ምዕራፍ 9 ቁጥር 30 ላይ አይሁድ ዘይሬ አላህ ልጅ ነው አለች፣ ክርስቲያኖች አልመሲህ አላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩት ቃላቸው ነው፣ ቀደሙት ጋር በክህደት ተመሳሰሉ፣ አላህ ያጥፋቸው ብሎ የሚረግመን አላህ እንደሆነ አመንክ። ክርስቲያኖችን የሚራገም እንደሆነ ቁርአን አመንክ። እሱም ብቻ ነገር ደወሉበት መልስለ ይላል። ቀደም ያልከን ሰሀር ስትል ሰሀር ነው ያልሽው አይደል? እናቱ ያ ማለት ሰሀራ ክርስቲያን ማለት ያው ክርስቲያን ማለት ነው አልከን። ራስን የመለስከው እንግዲህ አላህ ክርስቲያኖች እንደረገመ ቁርአን ላይ ተጽፏል። ይህንማ ማመን የተጻፈውን ማመን አለብህ። ያለውን እኮ ነው የምልህ። አሁን እኔ እንደምልህ ተርጀማ ሌላ ክርስቲያን ስላለ እኛንን ብለህ መውሰድ የለብህም ብያለሁ። ሌላ ናቸው ሌላ ክርስቲያኖች እና ብያለሁ እኮ ቁርአን ሲወርድ እኮ እዛን አሁን እኮ በጣም መሬትና ሰማይ ናቸው እና እዛን ጊዜ እነዚህ የሰው ልጆች አዛ ያደረጉ ሰዎች እና ቁርአን እውነት ነው መሐመድ፣ እውነት ነው። መሬትና ሰማይ ነው። እኛንን ብለህ መውሰድ የለብህም። ልክ ነህ ብራዛ። እኛን አይደለም ሌላ ክርስቲያኖች ናቸው። ማምዬም እርግብም ሰምታችኋል። እውነት እነዛ በደንብ አስተውሉ። እዚህ ጋር 4000 ምናምን ሰዎች አንደኛ ነገር በዘመኑ የነበሩት ክርስቲያን የተባሉት ኢየሱስ የእግዚአብሔር ልጅ ነው ብለው በማለታቸው ነው የተረገሙት። እነዛ ክርስቲያኖች ደግሞ አሁንም ኢየሱስ የእግዚአብሔር ልጅ ነው ብለው ቀጥለዋል። አሁንም አሉ። ይኸው እኛ ነን፣ የተለዩ ክርስቲያኖች አይደሉም። ስለዚህ እኛኑ ነው የሚራገመው ወንድማችን። ሰው ሌላ ቦታ መሄድ አይጠበቅብህም። ሌሎች ክርስቲያኖች ናቸው ማለት አይጠበቅብህም። ተፍሲራቱን ጠይቅ ማምዬ፣ ይቅርታ ቆር የምጠይቅ ሌላ ምን መሰለ፣ ግብር ክፈሉ የተባሉትስ ለምንድን ነው? እስቲ ዘግበኝ። ግብር እስኪ ከፍሏችሁ ድረስ ተዋጓቸው ይላል። ለምንድን ነው ግብር? ይህ ቆኑ እኔ በጣም በአረብኛ ቀርቼ በአረብኛ ነው ፊቹ በጣም ማቀው። አሁን በአማርኛ ማምዬ አረብኛ ትችላለች በነገራችን ላይ። ስለዚህ ምናልባት በአረብኛውን አሳስተህ ብትናገር መልስ እዚህ ስለሚሰጥ እዚሁን ሌላ ፖይንት እንዳትጥል ብራዘር። ስለዚህ በአረብኛው ተነግራለች፣ ችግር የለው። ቁርአኑ የተጻፈው ለሙስሊሞች እንጂ ለክርስቲያኖች አለ። ተግባብተናል። መጽሐፍ ቅዱስ የተጻፈው ለክርስቲያኖች እንጂ ለሙስሊሞች አለ። ያም ስለሆነ ነው ብዙ ጊዜ በፊት መጽሐፍ ቅዱስ የሚያነቡ ቁርአን አያነቡም ነበር። በፊት ቁርአን የሚያነቡ መጽሐፍ ቅዱስ አያነቡም ነበረ። አጣልተዋቸው ነው። አሁን ግን ቁርአንን ማንበብ ተጀመረ፣ መጽሐፍ ቅዱስ ማንበብ ተጀመረ። ስለዚህ ሰው ካነበበው ምን ይሆናል? እያወቀ ይሄዳል ማለት ነው። የሚባለውን ጥሩንም መጥፎንም ፊት ለፊት ይናገራል እያለን ነው። ስለዚህ ግብር አምጡ ተዋጓቸው ይላል እስከ መጨረሻው። ይህንስ ምን ትላለህ? በአረብኛ ያንብቡልህ ከፈለግ፣ ወይ አንተ አንብበው በአረብኛ ምን እንደሚል። እርግብዬ ተከፍትልሃለች በአረብኛ ምን እንደሚል አንተ ታንብብልን፣ ወይም ራስ ራስ ትርጉም ስጠህ። ግብር የሚለውን ሜቢ ጂዛን ስለ ጂዛ የሚያወራውን አታውቀውም መሐመድ? ጂዛ ለምንድን ነው የሚከፈለው? ትንሽ ተጋርጎ ሆነ ተጋርግለት አንዴ አንድ ሌላ ስልክ ሊወሰደው ለምን ጊዜ መጥፋት አልችልም። ሌላ ስልክ ሊወሰደው እና ማንበብ ትችላለህ። እዚህ ጋር እንትኑን እስቲ ክሊር አድርጊው። የአንቺን መስታወት ጥረጊው፣ ስክሪኑን ጥረጊው። እናቱ ከኋላ የካሜራው ከኋላ ነው። ከኋላ ስጠርጊ ክሊር ነው። ማች በረ አሁን ይነበባል አይደል ማሜ? ይቅርታ የሆነ ስልክ ሌላ ስልክ የወሰድኩ ነው። ለምን በደንብ አልታየኝ? አሁን በደንብ ይታያል። በትልቁ ላርታ አንዴ ጠብቅ። ይኸው
ትንሽ ራቅ አድርጊው እናቱ ትንሽ እርግቤ ትንሽ አድርጊ ደይጎ አሁን አነባው አንዴ በዚህ እየከፈቱ ነው በደንብ አታያለ አነበብከው ያው እዚህ እየከፈቱ ነው አልታያለኝ በጣም አዎ አንተ ክፈትና እንደሱ አድርግ ምንም ችግር የለም ብሮዬ ደስ ይለኛል የምታውቋቸው የሙስሊም ኡስታዞች ካላችሁ መድረኩም ለእናንተ ነው። ምክንያቱም በየጊዜው እንወያይ እየተባለ እየጠፋችሁ ነው። ስለዚህ በቃ ግዴታ አደርገዋለሁ። እናንተ ካልተወያያችሁ የኦርቶዶክስም የፕሮቴስታንት መጥተው ሀሳብ ቢሰጡ እንዳትቀየሙ። ነገራችን ላይ እርግቤንም ማምዬንም ፎሎ አድርጉ። ቤተሰብ ኦርቶዶክስ ሆናችሁ ወንድምናቶቼ በደንብ ፎሎ አድርጓቸው። በደንብ ፎሎ አድርጉ። ሙስሊም ኡስታዞች ካላችሁ ደስ ይለኛል። እንወያይ። ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ቤተሰብ የምትፈልጉትን ሰው አምጡ፣ እንወያይ። እሱን አምጡት። ደስታችን ነው። የፈለጋችሁትን ሰው ደስታችን ነው ከመሆነ ኦርቶዶክሶች የሴቶች ጀግኖች አሉ። እነሱ ይበቁናል። ማምዬም እርግብም አለች። ካስፈለገ እፎይን አስገባዋለሁ። ወንድማችን እፎይ ካለ ይገባል። በዮኒ በግሪክ የጻፈ ልጅ አንድ ቁጥር እየጻፈልህ ነው። አቤል የሚባል ልጅ። ኦኬ የእነሱ ነው? አይ የእኛ ልጅ ነው። የእኛ ኮንማ ትንሽ ቆይ እናንተን ልስማ። እናቱ የእኛ ቤት ለምን እንትን እያደረገ አሰደበን እንዳልባል እናንተ ተበቆኛላችሁ። የእኛዎቹ ክበሩልኝ። በጣም ነው የማከብረው። የእነሱን ስለምፈልግ አዳላ እንዳልባል ለዛ ብዬ ነው። አዳላ መባል አልፈልግም። ሳላ ካለ ግባ። ደስታዬን አልችለውም። አስገባ የምትሉኝ ሙስሊሞች ይሄ ሰውን አስገባለን የምትሉትን አስገባለን። ደስታዬን አልችለውም። አላውቅም። መላክ ይቻላል። እፎይን ጻፉለታ ቤተሰብ ጻፉለት። መወያየት ይቻለዋል። ከሙስሊሞች ጋር ቢወያይ ነው ጥሩ። እና መሐመድ አለ ወይስ ዝም እንበል? መጥቻለሁ። እሺ ብራዘር قاتلوا الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله ورسوله ولا يدينون دين الحق من الذين أوتوا الكتاب حتى يعطوا الجزية عن يد وهم صاغرون. الزيغا يوني قاتلوا الذين لا يؤمنون بالله ولا باليوم الآخر ولا يحرمون ما حرم الله. أو الزيغا بتعم الله ما يود نجار أو مثال الله ما يود نجار ቅድም እንዳልከው ይኸው አሁን ከፊቼ ሲያይ ፈጣሪ የማይወድ ነገር የሚወዱ ሰዎች ይልሃል። አላህ የማይወድ ነገር የሚወዱት ቅድም እንደነገርከው አያ ቁርአኑ ሲወርድ እዛን አሁን አንቺ ትቸኩያለሽ። ይጨርስ ማዳመጥ ፖይንት እኮ የምታገኙ በዛ ነው አይደል? እናቱ ቀጥል። ይቅርታ ወንድሞቼ እንደውም አበዟቸው መሰለኝ። እና ይሁን አላህ የማይወድ ነገር የሚወዱት ሰዎች እያወቁ ሰዎች ነው ክርስቲያኖች ነው የሚለው። ቆይ የመጣው ነኝ ይሁን የሰለና ችግር አይናችሁ እያየ አያ ሲወርድ አይናችሁ እያየ አሁን እኮ እኛ 1436 ዓመት ነን አሁን። ኦኬ አሁን ስለ ቁርአኑ የወረደ አያ የወረደ አይናችሁ እያየ ጉልበት አለን ብሎ ምስኪኖች ዳዎች ለልጆቻቸው ሰርቶ ከተለያየ ሀገር ሲያመጡ መንገድ ላይ ቆሞ የነበረ ሰዎችን
ገብተዋል። እነዚህ አይነት ሰዎች ቆይ ላ ዩእሚኑነ ቢላሂ ወላ ቢልየውም ልአኺር በአላህ ማያምኑ ወላ ቢልየውም ልአኺር ማለት የመጨረሻ ቀን የሞት የመጨረሻ ቀን ማያምኑ ወላ ዩሐርሙነ ማ ሐረመ አላህ አላህ ፈጣሪ ማይወድ ነገሮች ስቦ ባለማ ስቦ ችግር የለው ቀጥል ብራዘር በደንብ እየሰሙ እንደዚህ ማ ሐረመ አላህ ወረሱሉሁ ወላ የዲኑነ ዲነ ልሐቅ ምን አለዚነ ኡቱ ልኪታበ ሐታ ዩዕጡ ልጅዝየተ ዐን የዲን ወሁም ሳግሩን እና እኛንን ወይም ደግሞ አሁን ያለ ወይም ደግሞ እኛ ክርስቲያንን ብል በጭራሽ አሁን ስትሮጀም ብያለሁ። አማርኛ ይቅርታ ይሁኒ እኔ ጭራሽ አማርኛ ወዴት እንደምነብ ይቅርታ አላውቅም። ለምን በልጅነት ከሀገር ቤት ወጥቼ ምናምን ለምንድን ነው በአረብኛ እኮ ቅድም ነገርካት። ክርስቲያን ማለት ምን ማለት ነው በአረብኛ? ክርስቲያን ማለት በአረብኛ ምን ማለት ነው? አልመሲሕ አልመሲሕ። እሺ ማምዬ ክፈቻ እንዴ ሐራ ማለት ነው። አልመሲሕ ሳይሆን ሐራ ማለት ምን ማለት ነው? ይኸውልሽ ሁለት ነገር ነሳራ ማለት ምን ማለት ነው? ማብራታ ነሳራ ማለት በጣም ጥሩ። አሁን ቅድም ክርስቲያን ነው ብዬ ቀጥታ ትርጉሙን ማብራታ ቀጥታ ትርጉሙ ሳራ ማለት ምን ማለት? ነሳራ ማለት ምን ማለት ነው? ቅድም እኮ መልሰው ነበረ ክርስቲያን ነው ብላለች። አሁን ትክክለኛውን እኮ ቁርአኑን አምጥቼ ከፍቻለሁ። ይሄ በጣም ይቅርታ ስምሽ ቁጥር 29 ላይ ሌላ ነገር እያለ አይደለም እኮ በአረብኛ ሳራ ማለት ክርስትና ነው አይደለ? ነው ክርስትና አልመሲሕ ነው። አልየሁድ ወነሳራ ክርስቲያን ማለት ነው። ቅድም ካልከው ጋር አይጻረርብም? አብራታ አይጻረር። ሌላ ስም አለ ሆን እያዳምጠኝ ክርስቲያን ተባለም። እሺ እሱ ይቅር። አንድ ጊዜ ቆይ አላህን ያልተከተለው አላህና ነቢያቸውን ያልተከተሉ በሙሉ ግብር እንዲከፍሉ እስከ መጨረሻው ታገሏቸው የሚለውስ ምን ማለት ነው? ጭራሽ እንደዚህ አሁን ስለተረጀመ በአማርኛ ስትረጀም ለምን ግብር እንደተባለ አሁን በአረብኛ ዩዕጡል ጅዝየተ ማለት ግብር ክፈሉ አይደለም። አን የዲን ወሁም ሳግሩን ምን ማለት ነው? እስኪ አንተ ተርጉምልን። ማብራተ ተርጉሞ በቃ አንተ በተመቸት ተርጉሞ ታላቂ በጣም አከብራለሁ። እዚህ ፊት ለፊት ከአንተ ተመልካች ፊት ለፊት አልዋሽም። ዩዕጡል ጅዝየተ ማለት በአማርኛ እኔ በአረብኛ ቀረው በአረብኛ ፈትቻለሁ ቁርአንን። በአማርኛ አልፈሰርኩም ቁርአንን። ይገርመሃል እዛ አረብ ሀገር ዩኒቨርሲቲ ውስጥ ምን ውስጥ ብዙ ሰዎች ያውቁኛል። በአረብኛ ነው። ጠይቁልኝ፣ የምትፈልጉትን ጠይቁ። እንግዲህ ማፈን አልችልም ወይ ማሜ? አይ እሺ ጠይቁልኝ። በመጀመሪያ ደረጃ ክርስቲያን ማለት አልመሲህ ነው ላልከው ማስረጃ ብታሳየን ደስ ይለናል። ክርስቲያን ማለት በእናንተ ነሳሃራ ማለት ነው፣ አልመሲህ ሳይሆን ነሳሃራ ማለት ነው። አልመሲህ ኢሳ ብላችሁ የምትጠሩት እንጂ ክርስቲያኖችን አልመሲህ ብላችሁ አይደለም የምትጠሩት። ይሄ ውሸት ነው። በመጀመሪያ ደረጃ ቁጥር 29 ላይ ግን ወልመሲሑ ዒሳ ብኑ መርየም መሲሁ ኢሳ ነው እንጂ ክርስቲያኖች መሲህ ናቸው አይደለም እያለ ያለው። ኦኬ አልመሲህ ኢሳ፣ እናንተ ኢሳን አልመሲህ ብላችሁ ስለምትጠሩት ማለት ነው። ትርጉሙን ባታውቁትም አልመሲህ ብላችሁ ትጠሩታላችሁ። በእኛ አልመሲህ ትርጉም አለው፣ በእናንተ ግን ብጠይቅ አሁን ትርጉሙን እንኳን ዲፋይን ማድረግ አትችልም። አሁን ግን እሱ አይደለም ፖይንታችን። ቁጥር 29 ላይ አንድ ክርስቲያኖች በአላህና በመልእክተኛው ካላመኑ የተዋረዱ እስኪመስላቸው ድረስ ግብር እንዲከፍሉ ያስገድዳቸዋል ቁርአን። እና ለምን የዮኒ ማኛ ጥያቄ ምንድን ነው? አንድ ክርስቲያን በአላህና በመልእክተኛው ስላላመነ ለምንድነው የተዋረደ እስኪመስለው ድረስ ግብር እንዲከፍል የሚደረገው የሚል ነው። አንድ ክርስቲያን ይህንን በተፍሲር ኢብኑ ከቲር መሰረት እንዴት አንድ ክርስቲያን በሙስሊም ሀገር ላይ እንዴት መኖር እንዳለበት ተፍሲር ኢብኑ ከቲርን አንተ እንዳልከው አሁን አንብበ ብታብራራለት ደስ ይለናል። ምክንያቱም ኢብኑ ከቲር እንዴት አንድ ክርስቲያን መኖር እንዳለበት እንዴት የተዋረዱ እስኪመስላቸው ድረስ እያዋረዳቸዋቸው ግብር አስከፍሏቸው እያለ ያብራራል። ይህንን ነው እየጠየቀ ያለው ከተረዳኸኝ። በጣም ጥሩ
ቡላላ በጣም ይቅርታ። አሁን እኔ የሚያውቀውን እንግዲህ ለዮኒ ማኛ አስረድቻለሁ። አሁን ወደ አማርኛ ሁለት ነገሮች ያልገቡኝ፣ ግብር ክፈሉ፣ በሙስሊምና በአላህ ያላመናችሁ ግብር ክፈሉ የሚለው በአማርኛ በደንብ ስላልከፈ ወይም ደግሞ ስለ ቁርአንን አልፈሰርኩም። ተፍሲር ማለት ወይም ደግሞ ፊች ማለት ነው። በአማርኛ በደንብ ፊች አላደረኩም። ስለዚህ በጣም አፍኛ የሚችል ሰው ይግባ። መሐመድ ባላቆ ነገር ደግሞ ይቅርታ መሐመድ አይሰማም። በቃ አንተ ዝም ትልልንና ወንድማችን መሐመድ ዮኒ ማኛ አማርኛ ማውራት በደንብ ፐርፌክት አማርኛ ማውራት የሚችል ሰው፣ አረብኛውንም የሚተረጉም ሰው እዛ እታች ላይ አንድ ቁጥር እየጻፉ ስለሆነ ሙስሊሞች አንድ የሚጽፉት ዝም ብለው ናቸው። አብዛኛዎቹ የሚታወቁ በሙስሊም አውቃቸዋለሁ። አብዛኛዎቹ 1000 ፎሎ የሌለው 300 ምናምን ለመታወቅ ልግባና ልሳደብ የሚሉ ናቸው። እነሱ አንድ ቁጥር የጻፈ በሙሉ ይገባል ማለት አይደለም። የሚችሉ አብዱላዚዝ ጀማል አሁን ላስገባው። አብዱላዚዝ ይችላል ብዬ አስባለሁ። ስለዚህ ወንድማችን ሰላም ይብዛል። ሌሎቹን እስቲ አብዱላዚዝ ሰላም ብለናል። ሳላን አስገባው ይላክ አስገባለሁ። ሙስሊሞችን መወያየት ነው፣ ስድድብ አይደለም። ስለዚህ ምን ችግር አለው ብዬ አላስብም። መወያየት ይቻላል። እሺ፣ አመሰግናለሁ። ሰላም ሰላም ወንድማችን እንዴት ነህ? አለሁ አልሐምዱሊላህ። ጥሩ። እንግዲህ ጥያቄዎች አሉ፣ አንዳንድ ጥያቄዎች እና ይህን ጥያቄዎችም ብትመልስልን ደስ ይላል። አንተም ጥያቄ ካለ ደግሞ ይመልሱላል። እኔ ጥያቄ የለኝም። ምናልባት የአሁኑ ወንድማችን መሐመድ አማርኛ ባለማወቁ ብዙ ነገሮች ሚስ ያደረገው ነገር ስላለ እሱን ላስተካክል ነው የገባው። መልካም ጎሄድ ንገረን። ጥያቄው ለምሳሌ ወይስ ትድገምልህ? ጥያቄውን ሰምቼዋለሁ። የተሳሰተውን ነገር ለመጀመሪያ ልንገራችሁ። አሁን አማርኛ ባለማወቁ አንደኛ አልመሲህ የሚለውን ቃል ክርስቲያን ማለት ነው ብሎ ተናግሯል። አልመሲህ ማለት በሙስሊሞች አጠራር መሲህ ማለት አባሽ ማለት ነው፣ በአረበኛ ቃል ማለት ነው። ማስረጃ ቆይስ ማስረጃ ሰጥሻለሁ። ቃሉን እንገርሽና አባሽ የሚል እስቲ ክፈትልን። የትኛው የቁርአን ቨርስ ላይ ነው አባሽ ብሎ ያስቀመጠው መሲህን ትርጉሙን? አልመሲህ የሚለውን ማለት ነው ተፍሲሩ ላይ ራሱ ኢብን ከሲር ብትገቢ ምን ማለት እንደሆነ ያስቀምጥልሻል፣ እዛው ባያሽ ቁርአን ማለት ነው። እሺ ክፈትና አሳየን እስቲ። አባሽ ብሎ መሲህ ማለት አባሽ ነው ብሎ ያብራራ። ቁርአን አልያዝኩም። አሁን ቁርአን አልያዝኩም። መሲህ ማለት ነቢዩላህ ኢሳ ነው አለይሂ ሰላቱ ሰላም እኮ። ቁርአን አልያዝኩም። ምን ልነግርሽ ነው የገባሁት። ሁለተኛ አሁን የአሁኑን ላብራራ ነው የገባሁት። ሁለተኛ ልጨርስ፣ አስጨርሽኝና ታወሪያለሽ፣ ምንም ችግር የለውም። ሁለተኛ ነሳራ የሚለውን ሌላ ነገር ነው የተረጎመው። ነሳራ ማለት ክርስቲያን ማለት ነው፣ ፐርፌክትሊ ማለት ነው። ቁርአኑ ላይ አሁን ተፍሲሩ ላይ በአማርኛ ያስቀመጠው ራሱ ክርስቲያን ማለት ነው ነሳራ ማለት። ምንም የማሻማ ነገር አይደለም። ሌላኛው ደግሞ አሁን ያነሳችሁትን ጥያቄ እዚህ ጋር ቁርአኑን ላይ ሎጂካሊ አሁን ስንረዳው አሁን ክርስቲያኖችን ይረግማል ላላችሁት፣ አዎ ረግሟል። አላህ ሱብሃነሁ ወተዓላ ክርስቲያኖችን ረግሟል። የምናየው ነው። የረገመው ምንድን ነው? በዛን ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም በነበሩ ዘመን የሙስሊሞች ቁጥራቸው በጣም አነስተኛ በሆነ ጊዜ በጣም እርስ በርስ እየተዋጉ ሙስሊሞችን አዛ እያደረጓቸው እዛ የአላህ እርግማን ይውረድባቸው የሚል እርግማንም ጭምር ወርደዋል ማለት ነው። በዛ ዘመን ምክንያቱም በዛ ጊዜ ሙስሊሞች ብለዋል ካለ ሀቅ ይውጣ ወጥቷል። አይ ክርስቲያኖች በዛ ሰዓት ያስቸግሩ ነበር ላለው ማስረጃ አውጥቶ ተፍሲራቱ በዚህ አስባበ ነዙል ነው ወይ የወረደው ይህ አንቀጽ የሚለውን ይሄ ራሱ ቁርአኑ ላይ ራሱ እኔ ልክፈትልህ። ኢብን ከሲር ይዣለሁ አላልሽም? የትኛው ተፍሲር ላይ ነው? እሺ ልጨርስ ቆይ። አይ ይጠቁመኝና የትኛው ተፍሲር ልክፈትልህ። አንተ ያልከውን ያብራራ። አንድ ተፍሲር ኢብኑ ከሲር
ኦኬ ሱራ ጨርስ መጀመሪያ ታነብልናል። አንዳንዱን እያጠራን ብንሄድ መልካም ነው በሚል መሰለኝ። እሷ ጣልቃ አትግቢ። አይ እያጠራን እንሄድ በሚል ነው ማሜ እያለች ያለችው። አሁን በዚህ ስትላት ይህን አጥርተ ነው እንሄድ ወደ ሌላ እያለች ነው። ችግር የለም እናጠራዋለን። ሁለተኛው ደግሞ ጅዝያ የተባለው ለምሳሌ ግብር የተባለው አሁንም ላይ በአሁኑ ሰዓት ለምሳሌ ከረንትሊ በአረብ ሀገራት ሙስሊም የሚያስተዳድርበት ዓለም ላይ ብዙ ክርስቲያኖች አሉ፣ ብዙ አይሁዶች ያሉበት ሀገር አለ። ግብር አይከፍሉም። በሰላም ነው የሚኖሩት። በሰላም ዲሞክራቲካሊ ነው የሚኖሩት። አሁን ለምሳሌ ግብጽ ብትሄድ ክርስቲያኖች አሉ፣ ሊቢያ ብትሄድ ክርስቲያኖች አሉ፣ የሙስሊም ሀገር ነው። ዱባይ ብትሄድ፣ የተለያዩ ኳታር፣ የተለያዩ ሀገሮች የዛ ሀገር ኔቲቭ ክርስቲያን አለ። አብዱ አይደል እንዴ? ክርስቲያኖች አሉ እኮ እያልኩ እኮ ነው። ኔቲቭ ክርስቲያኖች አሉ። ፍቀድልኝና ላስተናግዳቸው። ፈቅድልኝ አንዴ ላውራ እንደጨርስና አህመድ ከዛ አንጻር ጊዜ ውስን ስለሆነ ነው። ጂዚያ የሚባለው በዛን ጊዜ ሙስሊሞችን አዛ ሲያደርጓቸው ሙስሊሞች በጦርነት ካሸነፉ በኋላ ነው ያ ጂዚያ ግብር እንዲከፍሉ የተደረጉት። ምክንያቱም እነዛ ጦረኞች ናቸው፣ ሰላም ፈላጊዎች አይደሉም። ሲሸነፉ ነው አሸንፈው በጦርነት አሸንፈው ከማረኳቸው በኋላ አብዱልአዚዝ ቻርጀር ሊዘጋበት ስለሆነ ንገረኝና ቶሎ ልክፈተው ማስረጃውን። ይኸው ቻርጀር ቀይ እያበራ ስለሆነ ቶሎ ንገረኝና ያልከውን ተፍሲር እንድከፍት ማስረጃውን ነገራትና የአሁኑም ቦታ የአሁኑ ራሱ ቆይኔ ሌላ ስልክ ላምጣና ልክፈት። እስከዛ ድረስ ደስ ይለናል። እስከዛ ሌሎቻችሁ ማለት ትችላላችሁ። ኦኬ እሺ። ሀሳብ ተደራርቧል፣ ግን ከሱ ፊት ሁላችሁንም ሰላም ብያለሁ። እዚህ ያለ ሰላም ብራዘር እንዴ። ሰላም አለይኩም ወራህመቱላሂ ብያለሁ። እሺ አለው ይመስገን። ሀሳብ ተደራርቧል የሚል እምነት አለኝ። የመጀመሪያው ሱረቱ ተውባ ምዕራፍ 9 ቁጥር 29 ላይ ነው ጥያቄው። ቀጠል ብሎ ተራርቦ የመጣ ሀሳብ ነው የሚል እምነት አለኝ እና እስኪ በመጀመሪያው ነጥብ ላይ ምዕራፍ 9 ቁጥር 29 ላይ አንድ ጊዜ ጥያቄያችሁን ድገሙልኝ። ከዛ ከተረዳው ጥያቄውን ደግሜ ነግራችሁና ወደ መልሱ እንሄዳለን። ጥሩ ማምዬ ጥያቄውን ጠይቅልኝ። እሺ ሰላም ላንተ የሆነ አህመድ። በሱረቱል ተውባ ቁጥር 30 ላይ አይሁድ ኡዘይር የአላህ ልጅ ነው አለች፣ ክርስቲያኖች የአላህ ልጅ ነው አሉ። ይህ ባፎቻቸው የሚናገሩት ቃላቸው ነው፣ ከቀደሙት ጋር በክህደት ተመሳስሎ እንዴት ያመሳስላሉ? አላህ ያጥፋቸው ይላል። አላህ ያጥፋቸው ብሎ የሚራገመው የትኛዎቹን ቤተ እምነቶች ነው? ግልጽ አድርገው ሴት ነሽ። የትኛዎቹን ቤተ እምነቶች ስ ማንን ነው የሚራገሙ? አላህ ያጥፋቸው የሚለው እርግማን ማንና ማንን ነው እየተራገመ ያለው በዚህ አንቀጽ መሰረት? ክርስቲያንና አይሁዶችን። ኦኬ እኛ ቁርአን ክርስቲያኖችና አይሁዶችን ይራገማል ማለት ነው። ይሄ አልዋሸንም ማለት ነው። ግልጽ ነው። አልዋሸንም ማለት አይ ቁርአን እናንተን አይሰድብም አይራገምም ለሚሉ ሙስሊሞች ግልጽ አድርግላቸው። አዎ ይረግማቸዋል ብለህ ንገራቸው። ይህንን አዎ የሚናገርን በሞላ ይራገማል። ከእምነቱ አንጻር መራገሙ ግልጽ ነው። መጽሐፍ ቅዱስ ላይ ጣዖት አምልኮን የሚናገሩን ይራገማል እኮ ይረግማቸዋል። ቆይ አይገናኝም። እምነትን እየጠራ አንደኛ እኛ ማናምነውን ታምናላችሁ ብሎ የሚራገም አምላክ አይደለም። እግዚአብሔር የማያምኑትን እየጠራ ይህን ያመልካሉ እያለ የሚራገም አምላክ አይደለም ያህዌ። አላህ ግን እሺ አንዴ አላህ ግን እኛም ላውራ አንዴ። ሚስ ሪፕሬዘንት አደረግሽው እና ይሄ ጥራቀኝ ሚስ ሪፕሬዘንት አደረግሽው አምላክ ልጅ አለው ብላችሁ አታምኑም እናንተ? ኢሳን አላልንም እኛ። ኢሳን አናውቅም ሲጀመር። ያህዌ ኢየሱስ ብላችሁ አታምኑም? ኢየሱስ የባህሪ ልጁ ኢየሱስ ብሎ እንዲጽፍ ነው እንደመጠበቂው። ኢሳ ኢየሱስ ስላልሆነ ኢሳ ኢየሱስ አይደለም። በክላሲክ አይደለም። እያወራ አትደረብ። የሳሳትሽን እያረንኩሽ የክላሲክ አረብኛ ላይ ኢየሱስ ኢሳ ነው የሚባል ይሄ ማጠኛ ስለሆነ ያለው አንዴ ያትደረብ። አንረባበሽ። አሁን እኔ ሲመጣ ነው መራበሽ የሚመጣው። አንድ ጊዜ ይህ ህፃንነትን ልትጀምር ነው አሁን። በቃ እዛው የለመድክበት። በቃ አሁን አንዴ ላውራና ትቀጥላለህ ወንድማችን። እያወራ ቆይ ሁለታችሁም አንዴ ፕሊዝ ስመጣ ምናምን እያለ ወንድማችን አንዴ አክብሮ ነው የመጣው ፔጄ ላይ። አንቺንም አክብሮች ነው። በመሀል ውጥረት አላችሁ መሰለኝ፣ ግን ተረጋግታችሁ ነው የምታወሩት እዚህ ቤት። ማናችሁም ብትሆኑ በስርዓት ተመላለሱ። ደሶ ይገርድም
አይ እኔ እያወራሁት ነው። ስመጣ እንደዚህ ጀመርሽ ምናምን ሲል ህፃንነትን አይ ሳይሆን መጣ እሱ የተለየ ነገር አለ። ቶሎ እንትናት ክርስትና ፍቅር ነው አይደለ እንዴ? ይበል እሱ በፍቅር መልሽለት። እዚህ ላይ በፍቅር ማሳየት ይመስለኛል። አረ ስለዚህ እሺ ትቀጥያለሽ፣ ግን አደራ ቶሎ ብላችሁ ወደ ስል የምትሄዱ ከሆነ ክርስትናውም እስልምናውም የውሸት ነው ማለት ነው። በፍቅር አንድ ጊዜ እሺ፣ የመጀመሪያው ደረጃ እኛ አሁንም እየተደረበ ነው። እሺ አንዴ አውሪን ያለሽ እናቱ እኔ እሱን አልሰደብኩትም። ምንድነው እኔ ስመጣ ጀመርሽ ምናምን የሚል አይነት ሳይኮሎጂ ጨዋታ በደንብ ስትናገሪ ነበረ፣ ጭቅጭቅ አልነበረውም። አሁን እኔ ስመጣ ግን ቶሎ ቶሎ እንትን ማልሽ ለምን አስፈለገ ነው አባባሉ። ገብቶኛል። እኔ አንዳንዴ ሰፋ አድርገን ካየን መመላለስ ይቻላል። በእንትኑ አሁን በዛ አይነት አይደለም እየተናገረ ያለው። በመጀመሪያ ደረጃ አህመድ አንዴ ፕሊዝ አውሪሽ የምትይውን ጨርሽ እናቱ ማሜ። እሺ የመጀመሪያው ደረጃ አላህ ቀጥታ ቤተ እምነትን እየጠራ አይሁድ ኡዘይር የአላህ ልጅ ነው አለች። ክርስቲያኖችም አልመሲ የአላህ ልጅ ነው አለ። አንደኛ አይሁድ ኡዘይር የአላህ ልጅ ነው ብለው በመጽሐፎቻቸው አያምኑም። ይሄ ውሸት እንደሆነ ግልጽ ነው። እነሱ ያህዌን ነው የሚያመልኩት፣ ግን ኡዘይርን የአምላክ ልጅ ነው ብለው ያመልካሉ ብሎ እየወነጀለ ስለሆነ ቁርአኑም ከዚህ ይጀመራል ስህተቱ። ሁለተኛው ደግሞ አልመሲ ኢሳን ክርስቲያኖች ብሎ እኛን ኮት አደረገና አልመሲ ኢሳን የአምላክ ልጅ ራሱ አምላካችን እግዚአብሔር ነው ልጄ ብሎ መሲሁ ክርስቶስን የመሰከረለት በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይ የምወደው ልጄ እርሱ ነው እርሱን ስሙት ብሎ ያህዌ ነው ልጁ እንደሆነ የመሰከረው እንጂ እኛ አይደለንም። ኢየሱስ የአብ ልጅ ነው ብለን የመሰከር ነው። እርሱ ራሱ ነው ልጄ ብሎ የመሰከረው። እኛ ምስክርነት ንገሪው። እሱም ገባን። ለእሱ ያለሽን ጥያቄ ንገሪው። እኮ ልጨርስ ዮኒ፣ አልጨረስኩም እኮ ምን መሰለሽ ጥያቄውን እንጂ ዲፋይን ማድረጉ አስፈላጊ አይደለም። አሁን ከሰማችኝ እኔ እናንተ ጋር ያለው ይሄ ነው ብለሽ አጠር አድርገሽ ከነገርሽው እሱን መመለስ ይችላል እንጂ አንቺ ከመለስሽለት there is no point to it። ጥያቄ እኔ የምመልሰው ከሆነ አልጠይቅም። እኔ እሱን አይደለም የመለስኩት። ኦኬ እሱን አይደለም የመለስኩት። አንድ ጊዜ ሀሳብ ግልጽ የማይሆን ከሆነ ውይይት ሊካሄድ አይችልም። በመጀመሪያ ደረጃ ሀሳቤን ግልጽ ሳላደርግ ውይይት የሚባል ነገር ሊኖር አይችልም። ምን አለ? አላህ ይራገማል ስል እግዚአብሔርም ይራገማል ጣዖት አምላኪያንን ጠርቶ አለ። ያ ስህተት ስለሆነ እግዚአብሔር አምላክ የሚራገመው ቤተ እምነትን ጠርቶ አይደለም። አንደኛ የሚያመልኩት ጣዖት ከሆነ እንዴት አመልካላችሁ ብሎ በትክክል ይነግራቸዋል እንጂ ልክ እንደ አላህ የማናመልከውን አምላክ ጠርቶ ታመልካላችሁ ብሎ አይራገምም ነው የኔ ፖይንት። አላህ ደግሞ እኛ የማናመልከውን እኛ ያላልነውን እኛ ኢየሱስ የአብ ልጅ ነው ብለን መስክረን ሳይሆን እርሱ ራሱ ስለመሰከረ ነው እኛ ምን መሰክረው ነው። ኦኬ አላህ ደግሞ እናንተ አላችሁ ብሎ ነው እየረገመን ያለው። እኛ አላልንም፣ ራሱ እግዚአብሔር ነው ልጄ ብሎ የመሰከረለት ነው። ሁለተኛው ቁጥር 31 ላይም እዛው ጋር ሊቃውንት መናኩስቶቻቸውን ያመልካሉ ብሎ እኛኑ ክርስቲያኖችን ይወነጅላል። ይሄም ስህተት ነው። እኛ ክርስቲያኖች ሊቃውንት መናኩስቶችን አናመልክም። ታመልካለህ ዮኒ? ሊቃውንት መናኩስትን ታመልካለህ አንተ? ነው በጭራሽ። ቁርአን ሊቃውንት መናኩስቶቻቸውን ያመልካሉ ብሎ ይናገራል። ይሄ ውሸት ነው። ቁርአን ቀጥፎብናል፣ ዋሽቶብናል ነው የኔ ፖይንት። አሁን መቀጠል ትችላለህ። አሁን እሱ ይቀጥል። ሚዩት አድርጌ ያደራ ጎህ። ኧረ ጥሩ ጥያቄ ነው። አሁን የመጀመሪያው ዴፊኒሽን ነው። በሁለት ሀሳብ መቀንቅ ብለውን የመጀመሪያው ሀሳቧን ነው ስትናገር ሀሳቡ መታረም አለበት እና ተፈቅዶልኝ ያላቸው እዚህ ላይ። ስለዚህ ሀሳቡ መታረም አለበት የሆነ ነገር ተናገረች። እሺ ጥሩ። የመጀመሪያው ሀሳብ ምንድን ነው? የቁርአን ኤክስፕሬሽን ላይ ነው። የቁርአን ኤክስፕሬሽን ላይ አምላካችን አላህ ጥቅል ላይ የሆነን ሀሳብ ሊያስቀምጥ ይችላል። ስፔሲፊካሊ አንድም ሰው ያምልክ ህዝብም ያምልክ የፈለገውን ነገር ስፔሲፋይ አድርጎ ስለዛ ነገር ሊናገር ይችላል። የተለመደ ነው። ለምሳሌ ከአይሁዳን የሆነ አካል ነበሩ። ሮሳ ሰለም ተፍሲር ጠበሪ የተቀመጠው መሰረት የሚያምኑትን ነገር የገለጹ ነበሩ። አንተን እኮ አንከተልህም፣ ለምን እኛ ኡዘይር የአላህ ልጅ ነው እንላለን፣ አንተ ደግሞ ይህን አትልም ብለውት ነበር። ስለዚህ ይህንን ሲሉ አምላካችን አላህ ኤክስፕረስ አደረገ ቁርአን ላይ መጥቶ አይሁድ ኡዘይር የአላህ ልጅ ነው አለች። ስለዚህ ይሄ ሀሲናይዜሽን አይደለም፣ ማያምኑበትን አመኑበት ብሎ መናገር አይደለም። የግድም ደግሞ ይህንን ነገር ለማድረግ መጽሐፉ ላይ መቀመጥም ደግሞ አለበት የሚል እምነት የለም። ለምን? ለምሳሌ ሱረቱል ነህል ላይ አምላካችን አላህ ማርያምን ሲያመልኩ የነበሩ ሰዎችን ያርማቸዋል። ሙሉ ላይክ የሆነ ሙሉ እምነቱ
ስለዚያ ያምናል ማለት አይደለም። ማርያም አምላክ ነች ብሎ የሚያምን ነው ማለት አይደለም። ወይ ደግሞ መጽሐፍ ቅዱስ ላይ ማርያም አምላክ ነች የሚል ነገር ተገልጾ አይደለም። ነገር ግን ያንን እምነት የያዙን ሰዎች ጨለማ ላይ ስላሉ ከእስልምና ውጭ ያለን ጨለማ የሰጠው ምሳሌ እኮ ልክ አይደለም። ማብራት መጽሐፍ ቅዱስ አሁን በየትኛው መጽሐፍ ቅዱስ ስትሄድ ማርያም አምላክ ነች ብሎ የሚያምን የለም። ተግባባ ችግር ሀሳቡን ስንጨርስ ትረዳኛለሽ። የተቀላ ሀሳቡ የምን የለማ የሌለውን ካለ ስህተት ነው እያልኩ ነው። ቁርአን ላይ የተጻፈው ስህተት ነው። አይ በመጽሐፋቸው ላይ እንደዛ አለ አይደለም። የቁርአን ድረማት ከአንድ ጊዜ ሲያዳምጠኝና ሙሉውን ሀሳብ ከዛ በኋላ ታረመኛለህ። ችግር የለም። ስለዚህ እንደዛ ብሎ የሚያምኑ አካላት ነበሩ። አዎ ነበሩ። መጽሐፋቸው ላይ ያለ የለም። ሲጀመር ኦብቪየስ ነው ነገር የለም መጽሐፋቸው ላይ። እንኳን ማርያም አምላክ ነች የሚለው ይቅርና እናት አባቷ ራሱ እኮ በትክክል አልተገለጹም። ያቄም እና ሐና ተብሎ ገብቷቸዋል። ስለዚህ እንዲህ አይነት ሰፊ ነገር በሌለበት አውድ ግን ማርያምን የሚባሉ አካላት ነበሩ አረብ ላይ የነበሩ። ስለዚህ አምላካችን አላህ ምን አለ? ማርያምን የሚያመልኩትን አካላት እርማት ሰጣቸው። ልክ እንደዚህ ሁሉ ጂውስ ኦፍ ሂስትሪ ኦፍ ጂውስ ኦፍ አረቢያ የተባለ ጎርደን ዳንኤል የጻፈው መጽሐፉ ላይ ፔጅ 61 ላይ የገለጻቸው አይሁዳውያን ነበሩ። የት የሚገኙ? ሂጃዝ ላይ የሚገኙ እነዚህ አካላት ኡዘይርን የአምላክ ልጅ ቤኔ ኤሎሂም ወይም ደግሞ ከአማልክት ልጆች መካከል አንዱ ነው ብሎ የሚያምኑ አካላት እንደነበሩ ገልጿል። ስለዚህ እነዚህን አካላት ፕላስ ደግሞ በተፍሲር ጠበሪ ላይ አንድ ሀዲስ ጠቅሶ ይናገራል። እንደዚህ ብሎ የሚያምኑ አካላት እንደነበሩ እርማት ሰጣቸው አምላካችን አለ። ለምን አንድ ሰው አይሆንም? ስለዚህ ሀስቲያጀትን ነው የሚል ነገር አይደለም። የቁርአን የራሱ ያገላለጽ ስልት ነው ብለን መረዳት እንችላለን። እሺ ማማይ፣ ስለዚህ የቁርአን ያገላለጽ ስልት እንደው ካለመረዳት የመጣ ነው። ከነዛ መሀል ያሉትን በጠቅላይ መልኩም እንደዚህ የሚገልጽበት ስልት ሊኖር ይችላል። እሺ ጨረስክ አህመድ? አልጨረስኩም። መጀመሪያውን ሀሳብ መሀል ላይ የጨመርሽውን ለማስተካከል ያለ እዚህ በጥቅል ላይ ያለን ነገር ልክ ማርያማውያንን ክርስቲያኖች እንደዛ ብሎ የሚያምኑ አካላት ነበሩ። እኛም ክርስቲያንን እኮ የሚሉ አረቢያ ላይ ነበሩ እንደነበሩ እንደዛ እርማት እንደሰጣቸው ሁሉ እነዚህንም ደግሞ እንደዚህ ብሎ የሚያምኑትን አካላት አይሁድ ብሎ ሊገልጽ ይችላል። ይሄ ሀስቲያን ጀልስን አይደለም የቁርአን አገላለጽ ማለት ነው። መርገም እርማት ይሰጣል ብለህ ታስባለህ? ብራዘር ይህን እኮ ኮመን ሴንስ እንጠቀም። ማማይ መርገም፣ እርግማን፣ መራገም እርማት ይሰጣል ብለህ ታስባለህ? ይጨርስና ሀሳቡን እስቲ ቃል በቃል ቃል በቃል እንትን እንለዋለን። ይጨርስና ሀሳቡን ማሚ አንዴ እኔ የምጠይቀን ነው። መርገም እንዴት ሊያርም ይችላል? እስቲ በምትፈልገው ቋንቋ አብረራልኝ። እርግማን እንዴት መፍትሄ ሊሰጥ ይችላል? እምነት የሌላውን ሃይማኖት መርገም እንዴት ያስተካክላል? እስቲ ንገረኝ። እሺ በቃ እንደ ሶስተኛ ጥያቄ እንወስደዋለን። እሺ ይህ አንደኛ ነው። ሁለተኛው ጋር እመጣለን። እሺ ሁለተኛ ያረመው ማንን ነው አለች። አላህ እነዚህ ሰዎች እንደው አላህ ያጥፋቸውና ብሎ ሲራገም የትኛውን ነው? ቤተ እምነት ክርስቲያኖና አይሁዶችን ነው። እና ለየትኛዎቹን ክርስቲያኖች ኢሳ የአላህ ልጅ ነው ያሉትን፣ ኡዘይርም ደግሞ የአላህ ልጅ ነው ያሉትን እንደዚህ ያሉትን ነው ብሎ እዛው ጋር ግልጽ ነው። ታዲያ እኛ ኢሳን እኮ እንደዛ ነው እንዴ? ኢየሱስ እንዲልልሽ ነው እንዴ? ክላሲካል አረቢክ ላይ ኢየሱስ ብሎ ቃል በቃል ክላሲካል አረቢክ እንዲያስቀምጥልሽ ፈለገች ነው። እኔ አሁን ይሄ በጣም እኮ የሚያስቀው ኢሳ የሚለውን ነው የሚጠቀመው ክላሲካል አረቢክ እንደመሆኑ ቶሻል። ዘካሪያስ ብላ አይጠቀምልህም። ለምን? በቃ ክላሲካል አረቢክ ላይ ዘካሪያ ብሎ ነው የሚያስቀምጠው። ስቴት የሚያደርገው እንደዛ ነው። ስለዚህ ቋንቋ ባህሪ ነው። ገባችሁ? ኤክስፕሬሽኑ ከሆነ ችግራችሁ ከሆነ እንደዛ እንመጣለን።